በረጅም ጊዜ ያተደረገላቸው ብዙ ቦታ አንዳንድ ጊዜ ትንሽ ቅንነቱም ሲጎል አንዳንዱ እየሰራም ጎደለኝ ይላል እንደዚህ እንደ ሀገር የሚታሰብ እዚህ ደረጃ ድረስ አርቆ ማሰብ ደረጃ ድረስ የደረሰ ሀገርና ህዝብ የገነባን ጊዜ ሊሆን ይችላል አሁን ባለው ሁኔታ ግን ዜጎች ሁሉ በህግ ፊት እኩል ናቸው ከሚል አስተሳሰብ ጋር ተያይዞ ጥያቄ ቢያስነሳ እርሱ አሁን ባሉት ደረጃ ማይገነዘቡ አካላት ለመመለስ የሚያስችል ነገር አለኩ ሌሎችም እኮ እንደዚሁ እኮና ይላቸዋለን ማአት ቅጣት የሰረዝንላቸው አሉ ነገር ግን እንደ ሴክተር ብዛት ስለሌላቸው እንደዚህ አሁን እንደተገለጸው ለመግለጽ 5ም 6ም የተለያዩ ካምፓኒዎች ያሏቸው መጠጥ ላይ ሊሆን ይችላል ሌሎች ላይ በየጊዜው ህጉ ስለሚሰጥ የህግ አግባብ አለው ፍሬ ግብራቸውን እንዲከፍሉ ወደ ስኬጁል እያስገባን ይሄ በሚዲያ መገለጹ ብቻና ትንሽ ብዛት ስላላቸው ካልሆነ መስከረም ለሁሉም ነው እየተገበርን ያለነው ፍራንኮ ቫሉታ ላይ ጥቂቶች መጠቀማቸውን መሰረት አድርጋችሁ አሰራሩን መዝጋታችሁ በተለየ ማለት ነው አንድ ወቅት ላይ በጅቡቲ አንድ ጉብኝት አድርገው ነበርና ሎጂስቲክሱን ከማቀላጠፍ አኳያ በተለይ ለከዘይት ከስንዴ ጋር የመሳሰሉት ነገሮች በቶሎ እዛ ማይቆዩበትን ያስራር ስርዓት ከመዘርጋት አኳያ ውጤታማ ውይይት አድርጋችሁ የመጣችሁ መሆኑን በመግለጫዎቻችሁ ላይ ተመልክቻለሁ ነገር ግን ብዙዎች ደግሞ የሚያነሱት በተለይ ከጅቡቲ እስከ ጋላፊ ያለው መንገድ በራሱ አንድ መፍትሄ ካልተሰጠው በመታሰቡት ልክ ወደብ ላይ ያለው ፕሮሰስ ባጭሩ እንኳን ቢቋጭ ማመላለሱ ላይ አሁን ወደብ ስላለ በምንድነው የጉምሩክ ኬላዎች የትራንዚት ጉዳዮች ስላሉ ብቻ እንጂ ተሽከርካሪዎች በጋላፊ እየመጡ ያሉት አሁን እኮ ሲሄዱ በባዶ ሲሄዱ ያን አስቸጋሪ የሆነውን የድሬዳዋ መንገድ ነው የሚመርጡት ብዙዎቹ አስቸጋሪ ሆኖም በዛ የሚሄዱበት ምክንያት በዚህኛው መንገድ ላለመናጥ ነው ነገር ግን ከጫኑ በኋላ የጉምሩክ ጉዳዮች የሚያልቁት በዚህኛው መስመር ስለሆነ በጣም ስቃያቸው መብዛቱን ሲናገሩ በርካታ አመታት ተቆጥረዋልና በባለቤትነት እጦት በሚመስል መልኩ የኛ ጉዳይ አይደለም በሚል መልኩ ጅቡቲ ድንበር ውስጥ ነው የሚገኘው እሱን ለመፍታት የተደረገ ጥረት አለ ወይ ወደፊትስ ምንድነው መሆን ያለበት ብዙዎች ሲያማርሩ እንሰማለን የጅቡቲ መንግስት ትራንስፖርትና የኛ ትራንስፖርት ሚኒስተር በወቅቱ በጋራ የቤት ስራ የወሰዱበት ነው በደንብ እየተሰራበት እንደሆነ ሪፖርት ያለኝ መሻሻሎችም እንዳሉ በትራንስፖርት ሚኒስተር በኩል ያኔ ያዳመጥንበት ደረጃ ላይ እንደሌለ መረጃ ይሄ ነው ስለዚህ መሰራት አለበት ቀጣይ የተሰራም እንደሆነ ጭምር መረጃው አለ ሌላ እንግዲህ ከገቢዎች ጋር ያለውን ጉዳይ እንጨርስና ወደ ሌሎች ጉዳዮች እንሂድ በተለይ እርሶ በኦሮሚያ ክልል በተመሳሳይ በህግ ዘርፍ ህግ ነው የተማሩት እንደዚሁ ደግሞ በዚህ በምርመራ ስራ ውስጥም አሳልፈዋል ነገር ግን ከዚያ በኋላ በበርካታ የስራ ዘርፎች ላይ ተሰማርተዋልና አሁን ሀገሪቷ ካለባት ችግር አኳያ በተለይ ፈተና ውስጥ ከወደቀችባቸው ከለውጡ ጋር ተያይዞ አንዱ ስርዓተ አልበኝነት የህግ የበላይነት ጉዳይ ነው ይሄን እንዴት አድርገው መስመር ሊያስይዙ ታስበዋል ምናልባት ከህግ አኳያ በሌላ ስራ ዘርፍ ላይ ተሰማርተው መቆየቱ ችግር ሊሆንቦት እንኳን ቢችል በምን መልኩ ሊወጡ ታስበዋል አንድ አመራር ሲነሳ ሌላው ሲመጣ አይነገርም ለህዝቡ ደካማውን ደካማ ተብሎ መወቀስ ካለበት አይወቀስም ጠንካራውም ጠንካራ ስለሆነ ነው እዚህ ጋር ያመጣውት የሚል ነገር አይነሳምና ለምንድን ነው እንደዚህ የሚሆነው እስከመቼ ነው ድሮም እንዲ ለምደናል ወደ አዲስ አይነት ነገር ለምን አንመጣም ከሙያዬ አንፃር የመጀመሪያ ዲግሪ ህግ ነው ሁለተኛው ዲግሪ ሊደርሺፕ ነው ይሄ በርሶ በኩል ያለው ነው ቀደምም ሲላንስቻለሁ ብዙዎችም ይሄን ውጤታማነቱን የመሪነትን ሚና ይገነዘባሉ ነገር ግን አንዳንዶች ላይም እንደዚህ አይነት ነገሮች ሲያጋጥሙ ለምንድነው ውጤታማ የሆኑ አመራሮች በይፋ የሚሸለሙበትና እንዲህ ስላረጉ ደግሞ እዚህ ጋር የነበረኝን ክፍተት ለመድፈን ይሄን አድርገናል እነዚህ ደግሞ እዚህ ጋር ይሄን ቀዳዳ ስለፈጸሙ አንስተናል የሚል ነገር እንደ ዜጋ ሊነገረን አይገባም ወይ ብዙ ጊዜ እንደ አጠቃላይ እንደ መንግስት እንደው እንዲነግሩኝ ነው የተለመደ ሜዳ አለበት እሺ ሌላ ያው ስለ አዲሱ መስሪያ ቤቱ እናውራ አሁን እዛ ሄደው የሚጠብቁት በአንድ በኩል የህግ የበላይነትን ማስከበር የሚባል ነገር አለ ትርጉም ክፍት የሆነ በተለይ ቅርብ ጊዜ ወጣው የዚህ የጥላቻ ንግግርና የሐሰተኛ መረጃን የተመለከተ ጉዳይ አለ እንግዲህ አሁን በርካቶች ሰበብ የሚፈልጉበት
በቅንነት የሚሰሩ የማይሰሩ የማይለዩበት አንዳንዱ በድርሻው ሲሸነፍ ማሳበቢያ የሚፈልግበት አይነት ነገር መደበላለቆች የበዙበት ሁኔታ ነው። ይሄንን አዋጅ ተግባር ላይ በሚያውሉበት ጊዜ እንደው እንደዚህ አይነት ወቀሳ ምን አይነት ቅኝት ለመምራት በተለይ ይሄን አዋጅ መጪው ጊዜ ምርጫ ስለሆነ እንዴት አድርገው ስራ ላይ ለማዋል አስበዋል? እንግዲህ የፍትህ ጉዳይ በአንድ መስሪያ ቤት ብቻ አይረጋገጥም። በተለያየ መንገድ ነው የሚሰራው። ከሁሉ በላይ እኔ መስሪያ ቤቱን በመመራበት ሰዓት አብሬያቸው ከምሰራው ስራው ከሚያገናኘን የመንግስት መስሪያ ቤቶች ጋራ በቅንጅት ለመስራት እዚህም ሆኜ ልምድ አግኝቻለሁ። እዚህ ገቢዎችን ስንመራ ከገንዘብ ሚኒስቴር ጋራ፣ ከፕላን ኮሚሽን፣ ከብሔራዊ ባንክ፣ ትራንስፖርት ሚኒስቴር፣ ከንግድና ኢንዱስትሪ በጣም ተቀራርበን ነው የምንሰራው። ይሄንን አይነት ፕላትፎርም መፍጠር ችለናል። አንዳንድ እኛ ብቻ እዚህ ብንወስን ሊፈጥኑና ተግባራዊ ሊደረጉ የማይችሉ ነገሮች ስለሚያጋጥሙ መናበብ ያስፈልጋል ማለት ነው። ችግሩን እኩል መረዳት የመፍትሄው አካል መሆን። ስለዚህ ይሄንን ከፖሊስ ጋራ ከተጠሪ መስሪያ ቤቶች ጋራ ካሉት በየነጃጀል ከሆነ ደግሞ በተቻለ መጠን ህጉን ተከትለው ተፈድባል። የፖለቲካ ጥቃት ለመፈጸም የወጣ ህግ ካልሆነ በስተቀር በኢትዮጵያ እኮ የመደበኛው ህግ ሊፈታ የማይችል ችግር የለም የሚል ነገር ብዙዎች ያነሳሉ። እንደውም ቅርብ ጊዜ ከርሱ አስቀድሞ የነበረው እንግዳይ የሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለም ኢትዮጵያ ውስጥ በወንጀለኛ በመደበኛ የወንጀለኛ መቅጫ ህግ ሊፈታ የማይችል አንዳችም ችግር የለም የሚል ሐሳብ አቅርበውልኝ ነበርና ለምን አስፈለገ የሚሉ አካላት የሚጠራጠሩት ከዚህ ተነስተው ነው። እርሶ ምን አስተያየት አለው? አይመስለኝም። አንድን ህግ እንዲሁ በአየር ላይ መፍራት አለብን ብዬ አላምንም። እኔ መፍራት ያለብን ተግባራችንን ነው። ራሳችንን መቆጠብ በስርዓትና ተገቢውን ስብዕና ተላብሶ የፖለቲካ ሊደርም ቢሆን ማለት ነው ፖለቲካ አመራሮችም ተገቢውን ስብዕና መላበስ፣ የህዝባችን እሴቶች ማደግ መጎዳት የሌለባቸውን መንከባከብ፣ ለዚህ ተጨማሪ ግብአት ሆኖ ከመጣ ይሄ ህግ ሰየው ምን ችግር አለው? ለዚህ ይሄ ከሆነ ቅድም እንዳልኩት መነሻው ይሄ ስለሆነ እሴቶቻችንን፣ አብሮነታችንን፣ እርስ በርስ ጥላቻ በተለይ ማህበረሰብ ላይ የሚዘሩ ትውልድ ላይ የሚዘሩ ጥላቻ ንግግሮችና የጥላቻ የተለያዩ መግለጫዎች መቆም መቻል አለባቸው። ከቆመ ህጉ ራሱ የሚተገበረበት በራሱ ይወድቃል እኮ። ያንን መተው ነው። ግን ብዙ ጊዜ ደግሞ የነዚህ ጥላቻ ንግግሮች በተለይ የሚወጡት ከገዢው ፓርቲ ከተቋሚም ፓርቲ በአብዛኛው ከሊቃኖች አካባቢ ነው። የጥላቻ ንግግሮች መነሻ ምንጫቸው መግለጫዎችም እርሶ ሲጠቅሱት እንደነበረውና የተቋሚዎቹን የሊቃኑን እነሱን ሳገኝ የምጠይቀው ሆኖ ሳለ እርሶ እንደ አንድ የገዢው ፓርቲ ስራ አስፈጻሚ አባልነቱ ፈተና አይሆኑቦትም ወይ ታዲያ እነዚህ የጥላቻ ንግግርን አንዳንድ ጊዜ አመል ነውና ያማረባቸው የመሰላቸው አንዳንዶች የሚወረውሩት ጠጠር ስራዎትን በመስራት ሂደት ላይ ለናንተስ ጊዜ ሲሆን የሚል ደግሞ ሌላ መከራከሪያ እንዳይመጣ ምን አይነት የሞራል ዝግጁነት አድርጓል? እኮ ለሁሉም እኩል ነው እኮ እሱን ለጠይቅ ነው። ለሁሉም እኩል ነው። ለሁሉም መተግበር አለበት። ገዢው ፓርቲ እንዲያረጋግጡ ነው። አዎ የግድ ነው። የግድ ይተገበራል። ለምን እንደሚተገበረው ከገዢው ፓርቲ በላይ በዚህ የሚጎዳ የለም። እንደ ፓርቲ ከሆነ ምን መዝነው ከሁሉ በላይ ግን እያልን ያለው ሀገር ይጎዳል፣ ማህበረሰብ ይጎዳል። ከፓርቲ በላይ ነው። እሴቶቻችን፣ አብሮነታችን ከፓርቲ አስተሳሰባችን በላይ ነው። እኛ ሀገር ስትቀጥል ነው ማህበረሰባችን ትስስሩን፣ አንድነቱን፣ አብሮነትን አንድ ጠንካራ ህዝብ መሆኑን የጠረጠርከው ነገር ሁሉ እውነት ላይሆን ይችላል። የተሻለ ማስረጃ ፍርድ ቤት በሚመዝንበት ሰዓት የተጠርጣሪው አካል የበለጠ አስረድቶ የሚገኝ ከሆነ በየትኛውም ዓለም እንደሚታየው ነፃ የሚሆንበት የአቃቤ ህግ ማስረጃ ደግሞ የተሻለ የሚያስረዳና ወንጀለኝነቱን የሚያረጋግጥ ነው በሚገኝበት ሰዓት ያኔ ነው ወንጀለኛ የሚባለው። እሺ ሌላ ወደ ፓርቲም ጉዳይ መለስን በልና እንደ ገዢ ፓርቲ ስራ አስፈጻሚነቱ ብዙ የህግ ጥሰቶች ተቋሚውን ፓርቲ ጋር በስፋት ይታያል። ቀደም ሲል እንደነገርኩት ነው። ያው ተቋሚዎቹን ደግሞ ሳገኝ የምጠይቀው ጥያቄ ሆኖ ሳለ እንደ ገዢ ፓርቲ ያለውን ነገር እርሶ ጋር ባነሳ ተገቢ ስለሚሆን እናንተ ያላከብራችሁትን ህግ ማን እንዲያከብርላችሁ ነው? የምርጫ
ቅስቀሳ ጊዜ ሰሌዳ ሳይጀመር ብልጽግና ፓርቲ እንደዚህ አይነት ንቅናቄ እየፈጠረ ያለው የሚል ነገር በስፋት እየተነሳ ነው። ልክ ነው ወይ? ምንድነው ያደረገው ነው አሁን ጉዳዩን ነው ማየት ተገቢ የሚሆነው። አሁን እንግዲህ እንደ ተቋም መሪ ሳይሆን እንደ ፓርቲ ስራ አስፈጻሚ ላይ ጠየቀኝ ያለውና ምንድነው ያደረገው ነው። አንድ ነገር ብዙ ጊዜ እንዲህ ትንሽ ሲምታታ አያለሁኝ በራሴም ግንዛቤ ማለት ነው። ገዢ ፓርቲ ስትሆን ስልጣን ላይ በምትኖርበት በዚህ ጋር የፓርቲ መሪ ነህ፣ በሌላ በኩል ደግሞ እንደ መንግስት ስልጣን አለ። ህብረተሰቡ ሲደግፍህ አብሮ ሲቆም ፓርቲህን ያነሳል፣ እንደ መንግስትነትህም ደግሞ ያነሳል፣ ሲወቅስህም እንደዛው ያነሳል። እነዚህ ነገሮች በሚነሱበት ሰዓት አሁን እንግዲህ ከፊታችን ምርጫ ስላለ ብቻ ለምርጫ ቅስቀሳ ለመውሰድ የሚደረጉ ጥረቶች አሉ። አምና ቢሆን እኮ አይደረግም። አምና በጣም ብዙ ብለን የለ እንደ ብልጽግና ብለን ስም አውጥተን ስላልሰየምን ነው እንጂ አምና የነበረውን እስከ ለውጥ እንቅስቃሴያችን አስታውስ። በመታስተው በብዙ ሰላማዊ ሰልፍ ድጋፎች ተደርጓል። ለውጥ ይፈልጋል ማህበረሰባችን። እንደ ለውጥ ኃይል ያን የተደረገው እንደ ለውጥ ኃይልና ለዚች ሀገር ተስፋ ይዞ እንደመጣ ገና አቅጣጫውን ያለየለት አንድ የለውጥ አመራር ነው። 50 እና 55 ዓመታት ኢትዮጵያ ሊያስተናግር ሊገዛ የሚችል የፍልስፍና እኛም ኖር አልኖርን የብልጽግና ፍልስፍና ነው። ከዚያ ውጭ ያለው 6 ወርም አያሻግርም የሚለው የክቡር ጠቅላይ ሚኒስትሩ ንግግር እንደ ቅስቀሳ ሊወሰድ አይችልም። ለምሳሌ ለኢትዮጵያ የሚበጃትን ሐሳብ አፍልቀናል። ብልጽግና በመሆናቸው ይሁን የኢትዮጵያ ጠቅላይ ሚኒስትር በመሆናቸው በሰራህበት ወቅት እኮ ጥሩ አሻራ ጥለ ማለፍ ያስፈልጋል። ይሄንን አሻራ ይሄንን መልካም ነገር ለሀገሬ አበርክቻለሁ ብሎ መናገር የሚመጣው ፓርቲ ይዞት እንዲሄድ ጠቃሚ ነው ብለን እናምናለን ነው። ኢትዮጵያ ላሻግራት ብቻ ሳይሆን ሊያበለጽጋት ከመሰረቷ ከችግሮቿ ውስጥ እያወጣ እሴቶቿን እያጎላ እንድትጠቀምበት ሊያደርግ የሚችል እንሆ ይሄንን ነገር አበርክተናል። ስለዚህ ተቃዋሚዎችም ቢሆን ኢትዮጵያውያን ናቸው፣ ኢትዮጵያ ልጆች ናቸው፣ ሊጠቀሙበት ይችላሉ። ሊያሻሽሉት እዛው ሊያዳብሩት የሚችሉት ነገር እንደተጠበቀው ነው። ይሄንን ማለት ከምርጫ ጋር የሚያያዝ አይደለም። ሌላ ግን እርሶ እንዳሉት አሁን እውነት ህዝቡ ኢምፕረስ ሆኗል ወይ? በእርግጥ እንግዲህ እኛ ምን ሰማው ስትታሙ እንደ ድሮ ኢህአዴግ ሃይገር እያቀረበ ቤት ለቤት እየቀሰቀሰ ነው ሰልፍ እያስወጣ የሚገኘው ብልጽግናም እየተባለ ይነገራልና ይሄን ለሚሉ አካላት መልስ ይኖሩታል? ሃይገር ሲጀመር ክልሎች ውስጥ የለም። ምሳሌው ነው ገብቶኛል። ባስም ከሆነ ማለት ነው በየቦታው እየተሰልፈው ከየሰፈሩ ከየቤቱ በሚዲያ አይታችሁታል እናንተም ከቤቱ ድረስ እየተሰለፈ ሳይደክሞ ረጅም ጉዞን እየተጓዘ የሚሄድበት ሁኔታ አለና በእውነት ይሄን ያህል ህዝብ በተዛ አይነት ቅስቀሳ ማውጣት ይቻላል በአሁኑ ሰዓት? እኔ ጥያቄ የሚሆንብኝ እሱ ነው። ይሄን ያህል ህዝብ በሚሊዮን የሚቆጠር አንድ አካባቢ ላይ ስላለብን ግዴታ ገንዘብ መፈለግ አለብን። ገንዘብ ደግሞ እንዴት ፈንድሬዝ ሊደረግና መዋጮ ሊሰበሰብ እንደሚችል የምርጫ ቦርድ አዋጅ ላይ በይፋ ተቀምጧል። ማንኛውም ፓርቲ ሊጠቀምበት ይችላል፣ ክልከላ የለውም። ስለዚህ አዳራሹንም መክፈል ያለብንን ነገሮች ከለመናው ነገር ላይ እየከፈል ስፖንሰር ያገኘንባቸው ነገሮች ለምነን ስፖንሰር እንዲያደርጉን እያደረግን እንግዲህ የጥረት ውጤት ነው። እኔ እስከማውቀው ድረስ ላመንክበት አላማ ብልጽግናም ባትሆኑ ይሄን ታገኙት ነበር በጥረታችሁ? እኔ በስራው ልክ ነው የሚታየው ብዬ አስባለሁ። በስራው ልክ በሰራው በጣርከው ልክ ለማምን ይመልሳሉ የሚለውን የሰጪዎቹ ሐሳብና ውሳኔ ነው የኔ ሳይሆን መሆን ያለበት። ለማን የተሻለ ሊሰጡ ይችላሉ ለነሱ እንተው። ነገር ግን ጥረናል፣ በጣም ጥረናል። እውነቱን ለመናገር በዚች ባንድ ወር ውስጥ ያገኘነው ብላሽ ግን ከጠበቅነው በላይ ነው። ይሄ የሚመስለኝ እማምነው በለውጡ የተጀመሩት አካሄዶችን መደገፍ ነው። በብልጽግና ፓርቲ ውስጥ ነው ለውጡ ሲመራ የቆየው። የብልጽግና ፓርቲ አስተሳሰብ ዛሬ ሳይሆን በታድሶ ማግስት የጀመረ አስተሳሰብ ነው። የፖለቲካ አካሄዳችንን መቀየር አለብን፣ ፕሮግራማችንን መቀየር አለብን የሚሉ ክርክሮች አንስተን
ስንነጋገርበት እስከዛ ድረስ ባለው እየተመራ ግን መቀየር እንዳለብን አስተሳሰቦቹን እያመጣን ወደ መቀመርና ኮንሶሊዴት አድርገን ፓርቲ አድርገን እስከምናወጣው ድረስ የነበረ ነውና ይሄንን ለውጥ እንግዲህ የነጋዴው ማህበረሰብ የተሻለ ነግጄ ሰርቼ ትርፋማ ሆኜ ተከብሬ ልሰራበት የሚችል ሀገር ይፈጥርልኛል የሚል እምነት ባያሳድር እያነሳ በ20 በ30 ሚሊዮን ሊሰጥህ አይችልም። ልታስገድድባችንም እንደዚህ አይነት ነገር በምንም አይነት አሁን በ21ኛው ክፍለ ዘመን ውስጥ አስገድደ ወይ ታሰራታል እንጂ ወይ ደግሞ እንደ ከዚህ በፊት ሀገር ጥሎ ይወጣል እንጂ ልታስገድዳችንም። የሰው አስተሳሰብ በዛ ደረጃ ወረዳዎቹና ዞኖች ኮሜንትም ሊያደርገን ሲፈልግና ሊተቸን ሲፈልግ እኮ ፍለፊት እኮ እየወጣ እንደውም ተገቢ ያልሆኑ መሪን እስከ መዋረድ ድረስ ስንት ነገር እየተነገረ ባለበት ይሄናል በሚሊዮን የከፈለ የተለየ ጫና ልትፈጥርበት እና ልታስከፍለው የምትችልበት ሁኔታ የለም። ዞኖችና ወረዳዎች ትላንትናም በነበረን ኢንተርቪው ገልጸናል። ብዙ ሰዎች ናቸው በየዞኑ ውስጥ ዞኑ ኮሚቴ ያሰባሰበው ማህበረሰብ ክፍሎች ማለት ነው። በማይክሮ ከተደራጁት ሳይቀር ከ5000 ከ6000 ጀምሮ ያንን ሁሉ ሚሊዮን ከቀድሞ ከገቢዎች ሚኒስቴር ሚኒስትር ክብርት ወይዘሮ አዳነች አቤቤ ጋር የአሁኗ ደግሞ የጠቅላይ አቃቢተ ሕግ ናቸው። ከሳቸው ጋር የነበረን ቆይታ በገቢዎችና ጉምሩክ አሰራር እንደዚሁም በብልጽግና ወይም ገዢው ፓርቲን የተመለከቱ ጉዳዮችን ከሕግ አግባብም ጋር የተያዙ ከሕግ የበላይነት ጋር የተያዙ በርካታ ልምዶቻቸውን ያካፈሉበትና ተሞክሯቸው ደግሞ ውጤታማነታቸው ምናልባትም ብዙዎች እንደምትሉት የለውጡ አመራር